ጀማ ንጉሥ የእምነትና የታሪክ አሻራ። ክፍል 2። ከክፍል 1 የጀመርነው የእምነት የታሪክና የቱሪዝም ጉዞ አሁን ወደ አንድ ልዩ ታሪካዊ መዳረሻ ያደርሰናል። ይህም ጀማ ንጉሥ ነው። በደቡብ ወሎ የሚገኙ የሃይማኖት ቅርሶች የእምነት መፈጸሚያ ቦታዎች ብቻ አይደሉም። እነርሱ የረጅም ዘመን የማኅበረሰብ ታሪክ፣ የሃይማኖት ትምህርት፣ የምሁራን አሻራና የትውልድ ትውስታ የሚያርፍባቸው ሕያው ቅርሶች ናቸው። ጀማ ንጉሥም በዚህ የታሪክና የእምነት ትስስር ውስጥ ልዩ ትርጉም ያለው ስፍራ ነው። በደቡብ ወሎ ምድር የእምነት ታሪክ፣ የትውልድ ትውስታና የባህል ሀብት ተደራርበው የሚገኙባቸው ብዙ መዳረሻዎች አሉ። ከእነዚህም አንዱ ጀማ ንጉሥ ነው። ጀማ ንጉሥ ከደሴ ከተማ 47 ኪሎ ሜትር፣ ከአልብኮ ከተማ ደግሞ 12 ኪሎ ሜትር ርቀት ላይ የሚገኝ ታሪካዊ የእምነት መዳረሻ ነው። በታላቁ ምሁር ሐጂ ሰይድ ሙጃሂድ በ1756 ዓ.ም የተቆረቆረው ይህ ስፍራ ለብዙ ትውልዶች የእምነትና የመንፈሳዊ ትስስር ማዕከል ሆኖ ቆይቷል። እዚህ የሚታየው መስጊድ የተገነባበት ቁሳቁስና የሕንፃው ቅርጽ ብቻ ታሪኩን አይናገርም። በዚህ ስፍራ ለዘመናት የተከናወኑ የእምነት ሥርዓቶች፣ የተላለፉ የቃል ታሪኮች፣ የሃይማኖት ትምህርቶችና የምዕመናን ትስስር የዚህን ቦታ እውነተኛ ዋጋ ያሳያሉ። መውሊድ ሲቃረብ የቦታው ድባብ ይለወጣል። ከሩቅ የሚመጡ ምዕመናን ይተሳሰባሉ። የተለያዩ አካባቢዎች ሰዎች በአንድ ዓላማ ይሰባሰባሉ። ለብዙዎች ይህ ጉዞ የእምነት ጉዞ ነው፣ ለአካባቢው ግን የቱሪዝም መዳረሻን የማስተዋወቅ ዕድልም ነው። በጀማ ንጉሥ የሚከበረው የመውሊድ በዓል ለ3 ቀናት ይከናወናል። እነዚህም ራምሳ፣ አወልና ክትሚያ በመባል ይጠራሉ። እያንዳንዱ ቀን የራሱ ልዩ ትርጉምና ሥነ ሥርዓት አለው። እንግዲህ ጥያቄው ይህ ነው፤ ይህን በዓልና ይህን ታሪካዊ ስፍራ እንዴት ለትውልድ እናስቀምጠዋለን? እንዴትስ ለአካባቢው ማኅበረሰብ የሚጠቅም የቱሪዝም ምርት እናደርገዋለን? መልሱ በጋራ ተሳትፎ ውስጥ ይገኛል። የሃይማኖቱ ተከታዮች በበዓሉ በመታደምና ቅርሱን በመጠበቅ የራሳቸውን ሚና ሊወጡ ይችላሉ። የአካባቢ ነዋሪዎች እንግዳ ተቀባይነታቸውን ወደ የቱሪዝም ሀብት ሊቀይሩ ይችላሉ። ወጣቶች የአስጎብኝነት፣ የመረጃ አገልግሎትና የዲጂታል ማስተዋወቅ ሥራዎችን ሊሰሩ ይችላሉ። ሴቶችም በአካባቢ ምግብ፣ በእጅ ሥራና በሌሎች የቱሪዝም ምርቶች ላይ ተጠቃሚ። ይህ ሁሉ ግን በራሱ አይፈጠርም። የተቀናጀ ዕቅድ፣ የባለሙያ ምክር፣ የቅርስ ጥበቃና የቱሪዝም መዳረሻ ልማት ያስፈልጋል። የመንገድና የመጓጓዣ ሁኔታ፣ የንጽሕናና የውሃ አገልግሎት፣ የመጠለያ አቅም፣ የጎብኚ መረጃና የደህንነት አገልግሎት በተገቢው ደረጃ መዘጋጀት አለበት። ከዚህ በላይ የጀማ ንጉሥን ከሌሎች ቅርሳዊ መስጊዶችና የአካባቢው መዳረሻዎች ጋር በማስተሳሰር የተቀናጀ የጉብኝት መስመር መፍጠር ይቻላል። አንድ ጎብኚ ለአንድ ቦታ ብቻ ሳይመጣ በተለያዩ ታሪካዊ ስፍራዎች እንዲጓዝ ማድረግ የቆይታ ጊዜውንና ተጠቃሚነቱን ያሳድጋል። ይህ የልማት ሥራ የአንድ ተቋም ኃላፊነት አይደለም። የሃይማኖት ተቋማት ቅርሱንና የበዓሉን ክብር ለመጠበቅ ይሠራሉ። የመንግሥት አካላት የመዳረሻ መሠረተ ልማትንና የቱሪዝም አገልግሎትን ያጠናክራሉ። የግሉ ዘርፍ በመጠለያ፣ በምግብ፣ በመጓጓዣና በሌሎች አገልግሎቶች ይሳተፋል። የልማት አጋሮች ደግሞ በጥናት፣ በአቅም ግንባታና በፋይናንስ ድጋፍ ሊያግዙ ይችላሉ። የደቡብ ወሎ የሃይማኖት ቱሪዝም ዕድል የሚያድገው በተሳታፊነት ነው። ስለዚህ የሃይማኖቱ ተከታዮች በክብር ወደ መውሊድ በዓል እንዲታደሙ፣ እንግዶችን በመልካም አቀባበል እንዲቀበሉና ቅርሱን እንዲጠብቁ ጥሪ ይቀርባል። ለአጋርና ባለድርሻ አካላትም ይህ ጥሪ ነው፤ የመውሊድን በዓል ከቅርስ ጥበቃና ከዘላቂ የቱሪዝም ልማት ጋር እናስተሳስር። የጀማ ንጉሥ ታሪክ የሚያስተምረን አንድ ትልቅ ነገር አለ። ቅርስ የትናንት ትውስታ ብቻ አይደለም። በትክክል ሲጠበቅና ሲተዋወቅ የዛሬ ኩራት፣ የነገ የሥራ ዕድልና የማኅበረሰብ ልማት ምንጭ ሊሆን ይችላል። ጀማ ንጉሥ የታሪክ አሻራ ብቻ ሳይሆን የእምነትና የማኅበረሰብ ሕይወት ምስክር ነው። ይህን ሀብት ማስቀጠል የሁላችንም ኃላፊነት ነው። አዘጋጅ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ